ዛሬ ጠዋት በተለይ ርዕስ ለመስጠት ሞክረናል። የተወሰኑ ነገሮችን ነጥቦችንም ደግሞ አይተናል። እግዚአብሔርና ምርጫው በሚል ጥቂት ትምህርቶችን እናያለን። በተለይ በዚህ ወር ታኅሳስ ወርን በወሰድነው በዘኍልቍ ምዕራፍ 17 ቁጥር 8 ላይ አዲስ ኪዳናዊ አንድምታ ወስደን እየተመለከትን ያለነው ጠዋት አንድ መስመር ብቻ ከጠዋት ካየነው ልውሰድላችሁና ወደ አሁኑ እንምጣ። አሁን ለመጣችሁ ሰዎች የተወሰኑ ነገሮችን ለማስጨበጥ በምንኖርበት ዓለም ውስጥ መልስ ያልተገኘለት ጉዳይ ብለን ጠዋት ያየነው ነገር ምንድነው? የእግዚአብሔር ምርጫ ነው ብለን እግዚአብሔር ምን አይነቶቹን ይመርጣል ብለን ካሰብን መጽሐፍ ቅዱስን ማገላበጥ የሚጠይቅ ጉዳይ ነው። መጽሐፍ ቅዱስን ደግሞ ስታገላበጡ እግዚአብሔር በመስፈርት የመረጠው የለም። እግዚአብሔር ባለጠጎችን መርጧል። እግዚአብሔር ድሆችን መርጧል። እግዚአብሔር ኃጢአተኞችን መርጧል። እግዚአብሔር በቤቱ ይተጉ የነበሩ እንደ የኢየሩሳሌምን መጽናናት ይናፍቅ እንደነበረው ስምዖን አይነት ሰዎችን እግዚአብሔር መርጧል። በጣም እግዚአብሔርን በመፍራት ውስጥ የነበሩ ሰዎች እንደ ኢዮብ አይነት ፈሪ ሰዎችንም መርጧል። እንደ ጳውሎስ አይነት ጀግና የተባሉ መንገድ ላይ አግኝቶ ማርኳል። ኃጢአተኛ የተባሉ ሰዎችን ፈውሷል። እግዚአብሔር የሚመርጥበት የምርጫ መስፈርት ምንድነው የሚል ኮንክሉዥን አገኘን ከመጽሐፍ ቅዱሱ እንዲሁ የሚል እንጂ እግዚአብሔር ክራይቴሪያ ፈጥሮ የጠራው አንድም የለም። ለምን ካላችሁ ጠዋት ስንመለከት እንደነበረው አንድ ብቻ ነው፣ ልጁ ብቻ ነው የእግዚአብሔርን ደስታ ያሟላው። ሌሎቹ ሁሉ ጳውሎስ እንዳለ ምን ብሏቸዋል? ጎሏቸዋል። የጎደላቸው ነገር ትንሽ አይደለም፣ ብዙ አይደለም፣ ምንም የላቸው እግዚአብሔር ፊት ለማቆም የሚያስችል። ስለዚህ እግዚአብሔር አንድ ልጁን ላከ፣ በእርሱ ተደሰተ። ኃጢአት ያላወቀ ልጁ ኃጢአተኛ እስኪሆን ድረስ እርግማን አድርጎት ከእርግማን እስኪዋጀን ድረስ ጠንካራ የሆነ መስዋዕት ተከፈለልን። ስለዚህ የእግዚአብሔር ምርጫ እንዲሁ ለሰው ልጆች የሆነ ምርጫ ነው። ክርስትና ውስጥ በጣም ወሳኙ ነጥብ ነው። ወደዚህ ምሽት ስንመጣ ጠላታችሁ በሁለት መንገድ ይቃወማቸዋል። በጣም እቺ ሰይጣን ቸርች ውስጥ ያሉ ሰዎችን በታክቲካሊ የሚያጠቃበት መንገድ ሁለት ነው። ይሄ ትምህርት አሁን የምንማረው ትምህርት ጠላታችሁን እንደ እንትን ላይ ነው የሚያስቀምጠው። ወናፍ ታውቃላችሁ? ይሄ እንደዚህ የሚደረገው ንፋስ ስታረጉበት በዛ ውስጥ ይሄድና እሳቱን ያነደዋል አይደል? ልክ እንደ ወናፍ ነው ይሄ። ጠላታችሁ እንዳይቀመጥ በእናንተ ታሪክ ውስጥ ታሪክ እንዳይኖረው እሳት የምታነዱበት ነው። ምን አሜን አትሉ? ቅድም እየዘመራችሁ እንደዛ ወደማይመች ጥቃት ውስጥ ጠላታችሁ ሲገባ እየተሰማኝ ነበር። ለዘላለም ወዶኛል ብላችሁ ስትዘምሩ ዛሬን ይዞ ነገ አይለቀኝም ስትሉ የሰይጣን በጣም ካንሰር በለው። ካንሰር እንደው ይድናል፣ የማይድን በሽታ ነው የሚሆንበት። ሰይጣን በእናንተ ታሪክ ውስጥ የመወደዳችሁ መጠን ልክና ስፍር እንደሌለው የነገራችሁት ዕለት ተስፋ ይቆርጣል። እየሰማችሁ ነው? ሰይጣን በባህሪው የሰው ልጆች በመከታተል ተስፋ የማይቆርጥ ነው። የዘላለም መወደድ የገባውን ሰው ግን በምን ሪዝን ሊይዘው ይችላል? ሁለት መንገዶች አሉት ሰይጣን። በጣም በእነዚህ ሁለት መንገዶች ያልተጠቃ የለም። ዓለማዊ በለው መንፈሳዊ ሰው በለው በእነዚህ ሁለት ነገሮች ይጠቃል። በጣም ወሳኝ ነገሮች ናቸው። የመጀመሪያው ክስ ነው፣ መክሰስ ነው። ሁለተኛው ትዕቢት ነው። በጣም እነዚህ ነጥቦች ልትረዷቸው ይገባል። ያለ ልክ ዲስከሬጅ ያደርጋል ወይ ደግሞ ያለ ልክ ኢንክሪዝ ያደርጋል፣ ወደ ታችና ወደ ላይ ያደርጋል። ሰይጣን እነዚህን መንገዶች የማይጠቀምበት ሰው የለም። ወይ ሊፍት አፕ ያደርጋል ወይ ሊፍት ዳውን ያደርጋል፣ ወደ ታች ይወረውራል። እነዚህን ሁለት ነገሮች የሚጠቀምበት ምክንያቱ የእናንተን የህይወት ስርዓት ከእግዚአብሔር ሶኬት ላይ መንቀል ለማቋረጥ ነው። እግዚአብሔር በእነዚህ ሁለት የህይወት ስርዓት ውስጥ ያሉ ሰዎችን ማስተናገድ ይቸገራል። እግዚአብሔር ትዕቢተኞችን ምን ይላል? ይቃወማል። እንደሚቃወም ስለሚያውቅ በትዕቢት ያነሳሃል። ታሪክ በአንተ እጅና በአንተ ጉብዝና እንደተጻፈ ያሳያል።
አገልግሎትህ መሰረቱ ጾሙ፣ ጸሎትህ፣ ትጋትህ አድርጎ ያስቀምጥልሃል። ከዛ አገልጋይ ስታይ እንዴ አይጾሙ ምን አይሉ በየካፌ እኮ እየዞሩ ነው ትውልዱን የገደሉት አይደለም። እግዚአብሔር ካፌ ጉዳዩ ሆኖ አያውቅም። ሂዱና ተቀመጡ አላልኩም። እኔ ጉዳይ አይደለም። አይ ትንሽ ደከም ያለ ነገር ስታይ አይሰሩማ አታይም እንደኛ እንትላለህ። አይ እንደ መስራች የሚናገሩ ሰዎች አሉ። አገልጋይ ሲወድቅ ቅዱሳን ሲወድቁ እኔም እኮ ድሮ የሰውዬ ብላም የሚሉ ሰዎች አሉ። እነሱ የቆሙት ከነሱ የተሻሉ አድርገው የሚያስቡ ሰዎች አሉ። በታሪክህ ውስጥ ልንገርህ ከሰዎች የተሻልክ ሆነ እግዚአብሔር አክሰፕት እንዳደረገ ማሰብ የጀመርክለት የቁልቁለት ታሪክህ ጀምሯል። ቁልቁለት ታሪክ ጀምሯል። አያችሁ በደንብችን መረዳት ያስፈልጋል። ዓለምም ይሄንን ነው የምትጠቀምባችሁ። የዓለምም ቴክኒክ ይሄ ነው ባይዘው። ዓለም ማንነትህን በደንብ አድርጋ እንታጎላል። በዚህ ዓለም ላይ አለባበስህ ምንህ ሁኔታ ይዳኛል። አንተ የምትዳኘው ባለበት ልክ ነው። የተከበሩ ሰዎች ሪዘርቭድ ወንበር ይያዝልሃል። ከዛ በኋላ ያንዳንድ የሀገር መሪዎችን አይታችኋል። የሀገር መሪዎች ወደ ሌላ ሀገር ሲሄዱ ሲቀበሏቸው በልዩ መስተንግዶ ነው የሚቀበሏቸው። ከስልጣን ሲወርዱስ አላያችሁም? አንዳንዱ እስር ቤት ነው ያለው፣ አንዳንዱ ቱቦ ውስጥ ነው የተገኘው፣ አንዳንዱ በማይሆኑ ሁኔታ የተገደለው። ዓለም ከፍ ወይ ዝቅ በማድረግ ነው የምትገልህ። ያለ ልክ ከፍታ አድርገህና ከዛ ከታች ምንም የለም። ደገፍ ልትል ስትል ማን ይደግፍህ? እንደማይሆንልህ በመንገርና የሆነልህ እኮ አንተ ከከሌ የተሻልክ ነህ በሚል የንፋስ ማዕበል ነው መርከብህን የምትሰባብረው ይቻላል። ማንነትህ ላይ በደንብ ነው የምትሰራው። አንተ ምን እንዳንተ አይነት ሰው ትላለች። እውነት እኮ ነው ብለህ ሳትጨርስ አፈር ታበላህና አንተም ብሎ ሰው ትላለች። ወራሪው በቃ አንተ የቱ ጋር ትሆናለህ ያን ጊዜ? አይ የኢትዮጵያ ምስቅልቅል የስራ ተመልከቱ። ምስቅልቅሉን ነገር ተመልከቱ። አንዱ ብድግ ብሎ እኔ አማራው ኩሩ አማራው ይላል። ያኛው ብድግ ብሎ እኔ እንትኑ ኩሩ ምናምን ይላል። አብረን ስንቀመጥ እዚህ ጋር ነካ ሲያደርጉን እኩል አንድ አይነት ቀይ ደም ነው የምናወጣው። ኩራታችን ግን አብሮ ያኖረን። እኔ ከንትና የተሻልኩ ነኝ ማለታችንም እኔ ከንትና ያነስኩ ነኝ ማለታችንም ስፒሪቹዋል ዓለም ላይ ከፍተኛ ለጥቃት በር የሚከፍት ነገር። እቺ ዓለም በሁለት መንገድ እንደ ጨለማው ዓለም ማለት ነው። የዚህ ዓለም ገዢ ጨለማው ስለሆነ የምትጠቀምበት ቴክኒክ ያለ ልክ ዝቅ ካልክላት መነሻ እንዳይኖር አድርጋ ትረግጣለች። ያለ ልክ ከፍ ካልክላት ደግሞ ስብርብር እንዲወጣ አድርጋ ተወረውራለች። ከማን ጋር ታጋጫለች? ከአምላክህ ጋር ታጋጫለች። ይሄ በጣም የከፋ ነገር ነው። ክብር ለኢየሱስ ይሁን። አያችሁ እንግዲህ ሕይወቴ እግዚአብሔር ነው ብለህ ከመጣ ከእግዚአብሔር ጋር ያለ መግባባት የሚፈጥርልኝ ነገር ምንድነው የሚለውን ደግሞ ማስተዋል ያስፈልጋል። ሁል ጊዜ ደጋግሜ ለመናገር የምሞክረው ነገር ሰው ከዓለም ከመጣ ወደ እግዚአብሔር ነው የመጣሁት፣ ወደ ጌታ ወደ ኢየሱስ ክርስቶስ ሄደን ወንጌል ስንሰብክ ምንድነው የምንለው? ና ወደ ጌታ ኢየሱስ ክርስቶስ ይወድሃል አይደለም የምንለው? ሰውን ወደ ጌታ ና የምንለው ለምንድን ነው? ውጭ ያለውን አይነት የህይወት ስርዓት እንዲኖር ነው ወይስ እግዚአብሔር ካንተ ጋር ለመኖር የሚያስችለኝ የመግባቢያ ውልና አካሄደ እንዴት ነው ብሎ ነው የሚመጣው? እነዚህ ነገሮች ማስተዋል በጣም ያስፈልጋል። አያን ከእግዚአብሔር ጋር ለመኖር ከእግዚአብሔር ጋር የሚያግባባን ነገር መፍጠር መቻል በጣም ወሳኙ ነገር ነው። ክብር ለኢየሱስ ይሁን። አሜን ናችሁ? ለምን እንደፈለገ እንዴት ከእርሱ ጋር እንደሚያኖርህ በጣም ማወቅ አለብህ። እግዚአብሔር ለምን ፈለገ? ማን ስለሆንክ ፈለገ? ለምን ነው ከእሱ ጋር የሚያኖርህ? ያንተ ማንነት ዋይ ይሄን መጠየቅ አለባችሁ። መጠየቅ ያስፈልጋል። ክብር ለእግዚአብሔር። አሜን ናችሁ?
አንድ መዝሙር ነበር ሰይጣን አደጋ ላይ ነው የሚል ዛሬ ትዝ አለኝ። ክብር ለእግዚአብሔር። አያችሁ እግዚአብሔር ብሎ መጥራት ራሱ በራሱ ድል አይደለም። እግዚአብሔር ብሎ መጥራት እግዚአብሔርን በራሱ ድል አይደለም። ኤቭሪዋን ከጧት እስከ ማታ መንገድ ላይ ብትጠይቅ እግዚአብሔር ይመስገን ይላል ሰው በተለያየ መንገድ እንዴት አለው ክብሩ ይስፋ ይላል። እንዴት ነው እግዚአብሔር ይመስገን። ደሃው ሀብታሙ ምኑም ሁሉም ሰው የእግዚአብሔርን ስም መጥራት በራሱ ድል እንደሆነ አታስብ። ቸርች ውስጥ ሰው የሚሸወደው ለዛ ነው። በኢየሱስ ስም ስላለ የሚቀየር ይመስለዋል። እኔ በጣም በኢየሱስ ስም የሚሉ ሰዎች እንደውም ታሪካቸው ሲቀየር አላየሁም። እኔ ለምን ኮንሲደር አያደርጉም? ከእግዚአብሔር ጋር የመስማማት የህይወት ስርዓታቸው ፍጹም አይደለም። እግዚአብሔር የሚፈልገው እንዴት አብረው እንደምትኖር እንድታውቅ እንጂ ስሙን እንድትጠራ አይደለም። አያችሁ ሰሞኑን አንድ ዜና ሰማው። በጣም ኢትዮጵያን ስልጣን ከያዙ ሰዎች መሪዎች ጋር ፎቶ በመነሳት ምናምን የእሳቸው ዘመድ ነኝ እያሉ በጣም ብዙ ለካ የሚያጭበረብሩ ሰዎች ነበሩና ብዙዎቹ እስር ቤት ገቡ። አሁን ራሱ ወደዚህ ስመጣ እኔ አንድ ማቀው አዲስ አበባ ማቀው የሆነ እንትን ቦታ ላይ የሱ ባለቤት የተባለ ሰው መንገድ የተዘጋለት ሰው ዛሬ እስር ቤት ገብቷል የሚል ዜና ምን እያልኳችሁ ነው? ለካ የባለስልጣን አብረ ፎቶ ስለተነሳ እስር አይቀርልህም። you have to know ሎውን ማወቅ ህጉን ማወቅ አለብህ። የባለስልጣኑ ፎቶ ከህግ በልጦ ሊያድንህ አይችልም። ስለዚህ ቸርች መተህም ጫው ውደቅ አይቻለሁ መትቻለሁ የትም አያደርስም። ምች እንዳይመታ እንደው ምን ይላሉ አያቶቻችን? አንተ ልጅ ምች እንዳይመታ ወይ ምች እንዳይመታ ማለት እኔ ልተረጉም የፈለኩት በዛኛው ነው። የፀሐዩን ምች ሳይሆን ከዚህ ሙቀት ከዚህ ብርድ መሃል ላይ አደገኛ ምች። ብዙ ሰዎች ተጠቅተዋል። ቪክቲም ነው አብዛኛው ሰው፣ ዕውቀት የማጣት ቪክቲም ነው። አይንሰላችሁ ባካችሁ። ሰው እዚህ በእግዚአብሔር መንግስት ውስጥ ጽድቅ ጎሎት አይደለም እየተቀጠቀጠ ያለው። ሰው ጸሎት ጎሎት አይደለም ቤተክርስቲያን ውስጥ እየተቀጠቀጠ ያለው። ጤና በማጣት ፋይናንሻል ክራይሲስ፣ በጣም በተለያዩ ጉዳቶች የሚጎዳው አማኝ የጎደለው ዕውቀት ነው። እንዴት ከእግዚአብሔር ጋር ልኑር የሚል ዕውቀት። ሰይጣን ሁሌ እንደምነግራችሁ ደግሞ ትልቁ የሰይጣን ገንዘብ አለማወቅ ነው። አማኞች ከዕውቀት ሲጎድሉ ከመዝሙር ሲጎሉ አይደለም ሰይጣን ችግሩ የሚፈጥረው። ቸርች መምጣት ሲጎሉ አይደለም ችግሩ። እያወቁ ሲሄዱ የሱ የዋጋ መጠን ዜሮ ይገባል። አያችሁ ለምሳሌ የኢትዮጵያን 10,000 ብር ይዛችሁ ድንበር ተሻግራችሁ ሆነ ሀገር ብትሄዱ አይተው እንደው ቅርብ ካልሆነ እዚህ ዙሪያ ምስራቅ አፍሪካ ዙሪያ ካልሆነ መስተቀር ማንም እንትና ይላችሁ ዋጋው ምን ይላል? አያችሁ ልክ ሀገር ውስጥ ስትመጡስ ገንዘቡ ይሰራል። ጅብ ምን አላሉ አልሰማችሁ? ጅብ ምን አላሉ? የማያውቁት ሀገር ሄዶ እስቲ አረፍ ልበል ቁርበት አንጥፉልኝ። እዛ ሀገር ያሉ ሰዎች የጅብን ባህሪ ካላወቁ ቁርበታቸውን ምን ያደርጋሉ? ያስበላሉ። ብዙ ሰው ቸርች ውስጥ እኮ እየተበላሉ ለማምን እንደሚያነጥፍ አያውቅም። ቅርቅርቅርቅር ይደረጋል። እኔ ያዝነኛል። ሰው እየጸለየ ቁልቁለት ነው የሚሄደው ኑሮ እየጸለየ እያገለገለ አፕ ኤንድ ዳውን ነገ ተስፋ አይታየውም። ይሄንን በጣም ማስተዋል ያስፈልጋል። እግዚአብሔር መጽሐፉ ራሱ ምን አለ? ጌታ ሆይ የሚሉኝ ሁሉ አይገቡም አለ። በስሜ አጋንንት አወጡ አላውቃቸውም፣ በስሜ ትንቢት አላውቃቸውም፣ እኔ አላውቃቸውም፣ ትንቢት ተናገሩ አላውቃቸውም። ለምን? አልተግባባንም በምድር ላይ። እዚህ ሳትግባባ እዛ ለመግባባት አትሞክር። እዚህ እየኖርክ ያለው 20 30 እያለ እድሜ እየቆጠረ ከሆነ እግዚአብሔር እዚህ ያኖርህ ያለው ድል እየሰጠህ ነው። እንግባባ እያለ ነው። አልሰማችሁ? አይ ሰው የለም እኮ ዛሬ እዚህ እየሰማችሁ እድል እየሰጠህ ነው። አረ እንግባባ ፕሊዝ፣ አንደርስታንድ አድርገኝ። አረ ተረዳኝ።
በነገራችሁ ላይ 40 ዓመት እስራኤልን ሲያስጉዘው በበረሃ እግዚአብሔር እየፈለገ እየጮኸ የነበረው ምን እያለ ነው? እንግባባ እስኪ እንተዋወቅ፣ እኔ ለእስራኤል አባት ነኝ፣ እኔ እናንተን ወዳለሁ፣ ከእናንተ ጋር መኖር እፈልጋለሁ እያለ ከእስራኤል ጋር እግዚአብሔር የነበረው መሻት ነበረ። እስራኤል ግን ምን ያደርጋል መሰላችሁ? ሙሴ እግዚአብሔር ያንተ ነው። ከእግዚአብሔር እኛ ምን ፈልገው ምንድነው? ውሃ፣ ስጋ፣ ዳቦ፣ እንጀራ ጠላቶቻችንን ይምታልን። ሪሌሽንሺፕስ ካንተ ጋር እና እዛ ድንኳን ውስጥ በቃ እስራኤል በተጓዘበት ዘመን ደግሞ ሪሌሽንሺፕ አይፈልግም ከእግዚአብሔር ጋር። የሚፈልገው ነገር ምንድነው? ይብላ ይጠጣ፣ ቀና ሲል እግዚአብሔር አለ ማለት ነው። ደመና ካለ እሳት አለ እግዚአብሔር አለ ማለት ነው። ሙሴ ዞር ሲልስ እግዚአብሔርን ይዞት ሄደ። ሙሴ አለቀ። አይ በኮቪድ ጊዜ ብዙ ሰው የተደባደበው ለዚህ ነው። ፓስተሩ ነው እግዚአብሔር ይዞት ያለው። ቸርች ሲመጡ ይሰጣቸዋል እግዚአብሔርን። ቸርች እንዳደርሱ ብሎ መንግስት ሁሉንም ሲዘጋ ሁሉም ሰው እግዚአብሔርን ፓስተሩ ጋር አስቀመጠ። ብዙ ሰው ንስሐ ገባ እኮ ከዛ በኋላ። አልሰማችሁም እናንተ? እሺ እናንተ አልነበራችሁም፣ ኮሮና እናንተ ጋር ነው። ዋይ እግዚአብሔርን የሚፈልግበት ቸርች። ስለዚህ አንድ ነገር ዛሬ ላነቃችሁ ፈልጋለሁ። የጠራችሁት እግዚአብሔር ቤታችሁን ካልሰራ፣ ቤታችሁ ውስጥ ካልገዘፈና ሙላቱ ካልተንቀሳቀሰ እየጠራችሁ ያላችሁት እግዚአብሔርን አይደለም ማለት መጥራት በራሱ ነው። አይ የዳዊት ልጅ ማረኝ ሲል ካላስቆመው ችግር አለ። ጩኸቱ እኮ የሆነ ነገር ሰርቶለታል። ዋይና ለኛ ለምን አይሰራልን ነው? በእውቀት ነው። ሰውየው አይኑን ጨፍኖ እየለመነ ማንንም ያልፈው ሲሉት የናዝሬቱ ኢየሱስ ነው አለ። አሃ እሱ እኮ እንዲህ ተብሎ ተጽፎለታል። ከእሴይ ግንድ በትር ይወጣል ከስሩም መገለጥ ነው እሱ ውስጥ ያለው። የዳዊት ልጅ አለ። ማንም አላለም። ሰው ሁሉ ኢየሱስ ነው ያለው እንጂ የዳዊት ልጅ ነው አላለው። የጠራበትን መንፈስ እሱ ያውቃል። የዳዊት ልጅ ሲል ኢየሱስ ቆመ። ብዙ ሰው እያለ የዳዊት ልጅ ሲለው this is the revelation ቆመ። አምጡት አለ። እንዴት ላልፈው ይችላል? ትንቢት ነው። እግዚአብሔርን የመፍራት መንፈስ ያርፍበታል የሚል ያ ሰባቱ መንፈሶች የተባሉት የትንቢት ፍጻሜ በዚህ በእውር ሰው ውስጥ ድንገት ከአፉ ፈትልኮ ሲወጣ እንዴት ነው ኢየሱስ የማይቆመው? ነገርማችሁ። በቅርቡ የነበሩ አጃቢዎቹ ግን ነበሩ፣ የኢየሱስ ነበሩ። አያችሁ፣ እኔ በዘመኔ እነግራችኋለሁ፣ ወደ እግዚአብሔር በቀረባችሁ ቁጥር እየበለጸጋችሁ ትሄዳላችሁ። በሚያስፈልጋችሁ ነገር ላይ እየሰለጠናችሁ ትሄዳላችሁ። yes ማስተዋላችሁ ከመንፈስ ቅዱስ ጋር ተገናኘ። አሜን። ማስተዋል ይበሉ እስኪ። በመንፈስ ቅዱስ የሆነ ማስተዋል ሆነ በሉ ባካችሁ። እንዳፋችሁ ቃል ይሁንላችሁ። በመንፈስ የሆነ ማስተዋል that's why እኛ የጌታን ስጋና ደም የምንካፈልበት ቀን ነው ብለን ሁላችሁም ነጭ ለብሳችሁ ነው አይደለም የምንለው። አዌር ነው የምናደርገው። አዌር ነው የምናደርገው። ነጭ ለበስ ጥቁር ለበስ እኔ ጉዳይ አይደለም። ውስጥ ግን ነጭ መሆን አለበት። መገናኘት መቻል አለበት እንጂ እንችላለን እኮ ምን ችግር አለ? የዛሬ ወር የጌታን ስጋና ደም እንወስዳለን። የተጣላችሁ ታረቁ። ተለያየ ነገር ውስጥ የገባችሁ ካላችሁ ራሳችሁን አጸዳድታችሁ ነው። ይሄ እኮ ጠንቋይ ቤት አይደለም። ንጹህ ያለ ሰው ገብቷል እዚህ እንደሚለው ጠንቋይ አይደለም እዚህ ያለው ጌታ። ንጹህ ሊያደርግህ እኮ ነው የሚጠራ። ሰው እንዴት ወደ ጌታ ደም ለመምጣት ይቅርታ ማድረግ የምትችለው እኮ ከደሙ የተነሳ የደሙን ስርየት ወዳገኘህበት ደም ስትመጣ እንጂ እንዴት ሰው ከደሙ ርቆ የይቅርታ ላይፍ ኤክስፔክት ማድረግ ይችላል? እግዚአብሔርን የመፍራት ህይወት ከደሙ ርቀህ how come እንዴት ቢውልድ ታደርገዋለህ? ብዙ ሰዎች አደጋ ነው ይሄ ህይወት። በጣም አደገኛ ነው። ማስተዋል ያስፈልጋል። ለምን ትጠራዋለህ? ምን እንዲፈጥርልህ ነው የምትጠራው? ምን እንዲሰራልህ ነው የምትጠራው? ምን እንዲሰራልህ ነው የምታገለግለው? ለምን ታገለግለዋለህ?
ለምን ታገለግለዋለህ? መጨረሻህን የሚበድልልህ ከሆነ መጨረሻህን የሚያበላሸው ከሆነ ለምን ነው የምታገለግለው? ለምን እንዴ? በጣም ብዙ ሰው እኮ ትዳር ሲመሰርት ከዚህ ሰውዬ ጋር እኖራለሁ የመጨረሻ ታሪኬ ብልሽት ሽጡ ይወጣል ብሎ ትዳር ይጀምራል አለ። እንዴት ሰው ከእግዚአብሔር ጋር ታሪኩን ጀምሮ ይበላሻል? ከዛ በኋላ የሆነ ቀን ሰውዬው ወፈፍ ሲልበት ቴሌቪዥን ሰብሮ ከቤት ይወጣል። ቆም ብላ ምን ነው ጌታ እንዴት ከዚህ ሰውዬ ጋር ኑር ያልከኝ? ሰው ኦብቪየስሊ የሚጠበቅ ሊሆን ይችላል። ከእግዚአብሔር ጋር ኖሮ ሰው ዴስቲኒውን እንዴት ጨለማ ያደርጋል? ይሄን በጣም ማጤን አስፈላጊ ነው። ክብር ለኢየሱስ ይሁን። አሜን ናችሁ ወይ? የህይወቱ ትልቁ መልስ እግዚአብሔር ካንተ ጋር የሆነበትን ምክንያት መረዳት። እቺ በጣም ወሳኝ ጉዳይ ነች። ክብር ለእግዚአብሔር ይሁን። አሜን ናችሁ? ይሄው ትልቁ መልስና በህይወት ውስጥ መመለስ ያለብህ ነገር ይሄ ነው። በነገራችሁ ላይ ትልቁ ጥያቄ በህይወት ውስጥ መመለስ ያለብህ ነገር ምን ያህል ጥቅስ አውቃለሁ አይደለም፣ ምን ያህል ትምህርት አስተምሬያለሁ፣ ምን ያህል መዝሙር አውቃለሁ፣ ምን ያህል መንፈሳዊ ነኝ የሚለው አይደለም። እግዚአብሔር ከኔ ጋር የሆነበት ጉዳይ ምንድነው? ለምን እግዚአብሔር ከኔ ጋር የሆነ? እቺን ጠይቁ እስኪ። ጌታ የተመሰገነ ይሁን። ለምን እግዚአብሔር ከኔ ጋር ለምን ሆነ? አማኑኤል እግዚአብሔር ከኛ ጋር ለምን? እግዚአብሔር ከኛ ጋር ነው የማይል ሰው አለ እዚህ ያለ አይመስለኝም። ግን ለምን እግዚአብሔር ካንተ ጋር? ምክንያቱ ምንድነው? ይሄም በጣም አስፈላጊ ነገር ነው። ክብር ለእግዚአብሔር ነው። እግዚአብሔር በክርስቶስ ኢየሱስ የሰጠው የጸጋ ህይወት ፍጹም ነው ማለት የሚጸጸትበት አይደለም። በነገራችሁ ላይ ለሆነ ሰው የሆነ ነገር ካረጋችሁ በኋላ ትናደዳላችሁ፣ ይጸጽታችኋል። ወይኔ ትላላችሁ፣ ወይኔ ተሸወርኩ ትላላችሁ። ብዙ ጊዜ ቸርች ውስጥ እቺ ጥቅስ ተጠቀስ እናያለን። ሮሜ ምዕራፍ 11 ቁጥር 29 ሮሜ መጽሐፍ 11 29 ምን ትላለች? ምን ይላል? እስኪ አንብቡልኝ። ሮሜ ምዕራፍ 11 ቁጥር 29 እሺ፣ የሚያነብልኝ ሰው የለም? እሺ፣ ምን ይላል? እግዚአብሔር በጸጋ ስጦታው እግዚአብሔር ጸጋ በመስጠቱና በመጥራቱ አይጸጸቱም። አሁን እቺን ተመልከት። አይ ነው ብዙ ጊዜ ሲባል ሰምታችሁ ሊሆን ይችላል። ልክ ሊሆን ይችላል፣ አይችልም፣ እናንተ ዳኙት። ብዙ ጊዜ አገልጋዮች ላይ የማይሆን ባህሪ ሲታይ ምን ይላል ሰው ጸጋና ህይወት እኮ ሌላ ነው፣ እግዚአብሔር ደግሞ ስለሰጠው ጸጋ አይጸጸትም ብሎ ሰው ምን ይላል? ጸጋ ብሎ የሚያስበው ይሄ አጋንንት ማስወጣት ምናምን ትንቢት መናገር ማዘለል ይመስለዋል። እግዚአብሔር በጸጋ ስጦታው አይጸጸትም የሚለው ትክክለኛ ፍቺ ግን ክርስቶስን ባስኬደበት የመከራ ህይወት፣ ክርስቶስን ባስከፈለው የመስቀል ዋጋ ሪግሬት አያደርግም። እግዚአብሔር ለምን ለናሆም ኢየሱስን ሰጠው ብሎ እግዚአብሔር አይጸጸትም ነው ቋንቋው። ኖት አባውት ቸርች ውስጥ ስላለ ይሄ ምናምን ጣጣ አይ ምክንያቱም መጽሐፉ ሲናገር ይላል በመጥራቱ ይላል። መጀመሪያ እግዚአብሔር ምን በማለቱ በመጥራቱና በጸጋ ስጦታው ምን አይልም አይጸጸትም። ጸጋ ማለት ክርስቶስ የሄደበት መንገድ ለኛ ሲል የከፈለውን ዋጋ ሰው ሲቀበል ሰው ምን አለ ይባላል? ጸጋ ተቀበለ ይባላል። እግዚአብሔር አይጸጸትም። ያንን ኢየሱስን በምድር ባኖረው ዘመን ስላስከፈለው ዋጋ፣ ኢየሱስ ስለተሰደበው ስድብ፣ ኢየሱስ ስለተገረፈው መገረፍ፣ እግዚአብሔር ለኃጢአተኛው ለእኔ ያንን በማድረጉ እየተጸጸተ አይደለም። አሁን በዚህ ሰዓት እግዚአብሔር ደስተኛ ነው። ኢየሱስን ለእኔ ሰጥቶ ባገኘሁት ህይወት እግዚአብሔር ደስተኛ ነው። ይሄንን መሰረት የተረዳ አንድ ሰው በሰይጣን ጨለማው ዓለም ላይ ፍጹም ድል ለማግኘት በሩ ክፍት ልሁንለት። በደንብ አስተውል። እግዚአብሔር ከአንተ ጋር የሆነበትን ዋና ምክንያት ካወቅ፣ መልሱ ከገባህ፣ እግዚአብሔር የማይጸጸት አምላክ እንደሆነ ማወቅ መቻል አለብህ። አንተን በመጥራቱ
ላንተ ሲል ባፈሰሰው በልጁ ደም በከፈለው የመስቀል ዋጋ አንድም ቀን እግዚአብሔር ሪግሬት አድርጎ ያውቃል። አንዳንድ እናቶች ምን ነው አንተን ባልወለድኩ ይላል። አንተን የወለድኩ ቀን አይሉም። ማን ነው እንደዚህ ያለው በመጽሐፍ ቅዱስ? ለእናቴ ወንድ ልጅ ተወልዶልሻል ተብሎ የተነገራት ቀን የተረገመ ይሁን ያለው ማን? መጽሐፍ ቅዱስ ኤርምያስ ሄዶ ለቤተሰቦቼ ወንድ ልጅ ተወልዶላቸዋል ብሎ የተናገረው ሰውዬ ምን አጠፋ? ምን ነርስ ትሆን ይሆናል ወይ ዶክተር ማን ይሆን ወይ ልምድ አዋላጅ ይሆናል? ምን አጠፋ? ልክ እናቱ ኤርምያስ ሲወለድ ወንድ ልጅ ከነቃጭሉ ዱባ ላይ ያለው ሰውዬ ያለ የተረገመ ይሁን። ምን እኔ ወንድ ልጅ ነኝ ነው ያለበትን ምሬት ነው የሚናገረው። እግዚአብሔር ያሳያችሁ። በመወለዱ የሚጸጸታለ፣ በማግባቱ የሚጸጸታለ። እየሰማችሁ ነው? አንዳንዱ ሰው አየት ያደርግና እኔ አንቺን ያገባው ቀን ነው እኮ እኔ ታሪክ ነው። በሯን ደጅ ጠንቶ አግብቶ ተንከራቶ አግብቶ 50 ጊዜ በቤት ስልክ እየደወለ አባቷ ሲያነሱ እንደ ሴት ድምፁን እያደረገ አግብቶ ጓደኛዋ በሴት ፈልጎ ያስደወለ አግብቶ አንቺን ሳገባ ደሃ ሆንክ ይላል። ከዛ በኋላ እዚህ ዓለም ላይ የማይጸጸት የለም። ሰው ገንዘብ ሰጥቶ ይጸጸታል። ሰው በሰዎች ፊት ይሄ ሰው እኮ ጥሩ ሰው ነው በማለቱ ይጸጸታል። ለዛ ነው እቺን እውቀት ይዞ ይመጣና ሰው እግዚአብሔር ቤት ሲመላለስ እግዚአብሔር እኔን በመጥራቱ ልክ አይደለም፣ እግዚአብሔር እግዚአብሔር አዝኖብኛል ይላል። ሰይጣን ደግሞ ይጠቀምባታል። እቺን ነገር ክስ አድርጎ በደንብ ይጠቀምባታል። እንደ ሞተሩ ይጠቀምባታል። ዛሬ አንድ ነገር ይዘህ ውጣ ከዚህ እግዚአብሔር በመጥራቱ እግዚአብሔር በጸጋ ስጦታው በምርጫው ምን አይልም። ስለዚህ ሁሌ በመስታወት ራስህን ስታይ ጌታ ኢየሱስ ክርስቶስ ስለኔ በመሞቱ አይጸጸትም በል። ጌታ ኢየሱስ ስለኔ ደሙን በማፍሰሱ አይጸጸትም። ደካማ ኃጢአተኛ ዋጋ ቢስ ግን ክርስቶስ የሞተለት ክርስቶስ ደግሞ ዛሬ በአብ ቀኝ ምን ይላል አለ ይማል ቢጸጸት አይማልድልህም እኮ ይሄ ታጥቦ ጭቃ ነው ይልህ ነበር። ኢኖስ ታጥቦ ጭቃ መሆን ምንማ ስለሚያውቅ እኮ ነው። ሁሉም ክብር ጎሏቸዋል። ክብር ጎሏቸዋል ማለት እግዚአብሔር ፊት መስተናገድ የማይችሉ ናቸው። እግዚአብሔር ጉባኤ ላይ መታደም የማይችሉ ናቸው። እግዚአብሔር ገበታ ላይ መቀመጥ የማይችሉ ናቸው። ወደዛ ገበታ እንዴት ተጠራ? ያፍቱ ነው። ይሄንን ከመለስክ ብቻ ነው እኮ ድል አድራጊ የምትሆነው። በየቅያሱ እየጠበቀ የሚኮረኩብ ጨለማ ከቅያስ ወጥቶ በግልጽ አልቻልህም የሚልህ መሰረትን ስታውቅ የኔ አምላክ የኔ እግዚአብሔር አይጸጸትም። አንድ መዝሙር በጣም ደስ የሚል መዝሙር አለ። ከቦኝ የለም ወይ በየማለዳ ከቦኝ የለም ወይ በየምሽቱ ከቦኝ የለም ወይ እለት እለት ከቦኝ የለም ወይ ያንተ ደግነት። እንደዚህ ዘምር፣ እንደዚህ ዘምር፣ እንደዚህ ዘምር። የከበብከኝ ጨለማ ምናምን አትበል። የእግዚአብሔር የት ሄዶ ነው የከበበህ እግዚአብሔር? እቺን ዓለም ልታንበረክካት የምትችልበትን ጉልበት ሊሰጥህ የከበበህ እግዚአብሔር። እኔ እኮ በጣም ነው የሚገርመኝ፣ በጣም ነው የሚገርመኝ። እኔ በጣም ነው የሚገርመኝ የእግዚአብሔር አይኖች ከኔ ጋር ሲንከራተቱ እኮ በጣም ነው የሚገርመኝ። አብረውኝ ሲወጡ ሲገቡ እኮ እኔ በጣም ነው የሚገርመኝ። ነገን አይቶ ልጄ ነገ እንዲህ ስለሆነ በዚህ ጋር ሄድ ሲለኝ በጣም ነው የሚገርመኝ። ምንም ትርፍ የለውማ፣ ምንም ትርፍ የለውም ከኔ እግዚአብሔር። ምንም ኖ ቤኔፊት፣ ምንም አይነት ትርፍ የለውም እግዚአብሔር በአማኑኤል ጉዳይ።
ምንም ትርፍ የለውም። አያችሁ፣ አንድ ሰው ይሄን አምርቶ ሸጦ ትርፍ ያገኛል። ንጹሑን ጌታ ሰው አድርጎ አምላክን ሰው አድርጎ ምን ሊያተርፍ ነው እግዚአብሔር? መንግስቱ በምርጫ የሚጸና እኮ አይደለም። አንዳንድ ጊዜ በጣም ትልልቅ ባለሀብቶች ለመንግስታት መቆም መሰረት ይሆናሉ አይደለም? በምርጫ ጊዜ ከፍተኛ ገንዘብ ይሰጣሉ። ለምን? ህዝቡን በደንብ የሆነ ጊዜ እኛ ኮንዶሚኒየም ስንኖር ድንኳን ተጣለ ኮንዶሚኒየም ውስጥ። ምንድነው ሲባል የምርጫ ጣቢያ ነው። ከዛስ በየቀኑ ወንድሜ እናንተ እዚህ ፍየል ነው የምትበሉት፣ እኛ በግ ይታረድልን ነበር። ኮንዶሚኒየም ውስጥ እኮ ነው ያለ ነው። ምንድነው ብለን ስንሄድ ብሉ ይባላል። ምርጫዋ ካለቀች በኋላ ብሉም ያለ የለም። አለቀ፣ ጊዜው አለቀ። ለምን? ያቺን ሰብሰብ በማድረግ የሆነች ነገር በመጣል የተገኘ ደሞም ተገኝቷል። ይኸው እንደምታውቁት ነው ይገኛል። ታየ አንድ መንግስት ደጅ ድረስ የውሃ ቱቦ ሲያመጣልህ፣ ደጅ ድረስ ኤሌክትሪክ ጎትቶ ሲያመጣልህ ይልሃል። እጅ ከምን ይልሃል? ያለ ቤኔፊት የሚሰራ የለም። ለዛ እኮ ነው ብዙዎቻችን እግዚአብሔር ቤት ውስጥ መተን ቤኔፊት እንደሌለው እናስብና እኔ ምን አደርግልሃለሁ? ድሮም ቤኔፊት አይፈልግም ፈልጎ አያውቅም። እግዚአብሔር ጨዋ ነው። እግዚአብሔር ኮራፕትድ አይደለም። አሜን ናቸው። የስ በክርስቶስ ተሰርቶ ለሰው ልጆች ስለሆነው ነገር እግዚአብሔር ባላደረኩት የሚለው ጉዳይ የለም። ባላደረኩ ምን ነው ልጄ ጎኑን ባልተወጋ አላለም። እንደው መጽሐፍ ሲናገር ምን አለ? በእርሱ ቁስል በመቁሰሉ እኛ ምን አለን አለ? ተፈወስን። ምን አይነት ህይወት ነው? this is your foundation። ይሄ ነው መሰረት መሆን ያለበት። ኧረ ኢየሱስ ጌታ ነው። አሜን ናችሁ። በጣም ብዙ ሰው በነገራችሁ ላይ የኢዮብን ምስክርነት መቀበል አይፈልግም። ጠዋትም ነካስ አረገው ነበር። አሁን ይሄንን ነካል አርገው 4 ደቂቃ አለች። 5 ደቂቃ ለጸሎት እንጠቀማለን። የኢዮብን ምስክርነት መቀበል አንፈልግም ብዙ ጊዜ ታውቃላችሁ። ኢዮብ ምዕራፍ 3 ላይ እስኪ ሂዱና አንድ ቃል እንመልከት። ኢዮብ ምዕራፍ 3 ቁጥር 25 እና 26 ነው። አውጡልኝ። ምን ይላል? የፈራሁት ነገር መጥቶብኛል፣ የደነገጥኩትም ደርሶብኛል። ተዘልዬ አልተቀመጥኩም፣ አልተማመንኩም፣ አላረፍኩም፣ ነገር ግን መከራ መጣብኝ። እንግዲህ ብዙ ጊዜ ይሄንን ጠዋትም ነካ ለማድረግ ሞክሬ ነበረ። ኢዮብ ፍጹምና ቅን እግዚአብሔርን የሚፈራ ሰው ነበረ። ለምን? ስለሚፈራ እንጂ ስለሚያምነው አይደለም። አልሰማችሁም? እኔ አይደለሁም ያልኩት። ሄዳችሁ ጠይቁት፣ ጎረቤቶች ይሆናችሁ። እሱ ራሱ ነው ያለው። ምን ብዬ አልተቀመጥኩም አለ? ተዘልዬ አልተቀመጥኩም አለ። አልተማመንኩም አለ። ስለዚህ መከራ መጣብኝ። መከራ የመጣብኝ እግዚአብሔር ለሰይጣን ስለፈቀደ አይደለም። መከራ የመጣብኝ አጥሩን እግዚአብሔር ስላነሳ አይደለም። መከራ የመጣብኝ ሊያስተምረኝ የትዕግስትና የመታገስ ምሳሌ ሊያደርገኝ አይደለም። ስለፈራው ነው እያለ ሰው ምን ይለናል? ለኛ እንደ ኢዮብ ታጋሹን ይለናል። ሲመርቁን እንደ ኢዮብ አይነት ትዕግስት እስቲ ይሉናል። ኢዮብ ግን መሰከረ። እጁን አወጣና እኔ ነበርኩ እዛ ጉባኤ፣ ፈርቼ ነበር፣ ተዘልዬ አልተቀመጥኩም፣ አልተማመንኩም። እናንተ ሰዎች ራሱ ነው እያለ ያለው። አይኖ እኔ ራሴን አውቀዋለሁ። ኑሮዬ የፍርሃት ነበረ። ሀብት አለ፣ መስዋዕት በየቀኑ ሰዋለሁ፣ እግዚአብሔርም አለ፣ እኔም ፍርሃቴም አለ፣ አለመተማመኔም ከኔ ጋር አለ።
አይ ኤቭሪዴይ ምነግራችሁ በትምህርት ውስጥ ለዛ ነው የምትሰውት መስዋዕት ለእግዚአብሔር የምትሆኑለት መሆን ለእግዚአብሔር የምትሮጡለት መሮጥ ትክክለኛ መሰረት እስከሌለው ድረስ ጥቅሙ ዜሮ ነው ምን ያደርግላችኋል ለምሳሌ በየቀኑ የደህንነት መስዋዕት ያቀርብ ነበር ደህንነት ካልሰጠው ምን ያደርግለታል አልተማመንኩም ይላል አልተማመንኩም ፍርሃት መደንገጥ እንደውም ምን ይያለ ታውቃለህ ደሞዜን ነው የከፈለኝ ደሞዜን ነው የተቀበልኩት ምናምን የፈራሁት ነገር ደርሶብኛል የደነገጥኩለት ነገር አግኝቶኛል አያችሁ አተቀበልኩ ግን መስዋዕት ነበረኝ አየ አልተማመንኩም ይላል እናስ ተዘልዬ አልተቀመጥኩም መጽሐፍ ሲናገር ጻድቅ እንዳንበሳ ያለ ስጋት this is a point መስዋዕት እየሰዋህ የሆነ መንገድ እየሄድክ የሆነ ነገር እያደረክ ብዙ ነገር እያደረክ መሰረቱ ምን ላይ ነው መሰረቱ ራስህ ላይ ከቆመ ያለ ዕውቀት ከሆነ መፍረሱ አይቀርም የብዙዎቻችን የጸሎት ህይወት መሻገር ያቃተው ለምን ይመስላል መሰዊያው መሰረቱ ትክክል አይደለም መሰዊያው መሰረቱ የራስ ነገር ነው አረ ጌታ እንዴት ይሰማኛል ይሄን ምነግራችሁ አጥፉ እንደፈለጋችሁ ኑሩ እሱ የሰነፍ ትምህርት ነው አሁን እኔ ሳወራ ይሄንን እንደፈለኩ ልኑር የሚል አምሮ አለ ብዬ ስለማላስብ ስንፍና ነው እሱ አይጠቅምህም የማይጠቅምህ ምክንያት ዘርዝርልኝ ካልከኝ እኔ እሱን ላስተምርህ አልችልም ወደ ታች መውረድ ይሆንብኝ ካልክ ግን ችግር የለም ግን ተመልከት አልተማመንኩ ምን አይነት ነገር ነው የሚያወራው ሰውዬው እየመሰከረ እኮ ነው ገና ምዕራፍ 3 ነው ግን እየመሰከረ ነው ትምህርቱ እንደሚዛባ ያወቀ ይመስላል አረ የፈራሁት ነገር ነው እኔ ላይ አንድ ጊዜ ነግራችሁ በጣም ብዙ ጊዜ ነገር ነግራችኋለሁ ግን የሚጠቅማችሁ ከሆነ ወሰዱት አንዲት ሴት መጣችና እዚህ ልጆች ትምህርት ቤት ልክ ያለች ልጆች ትምህርት ቤት ልክና ስራ መንገድ ላይ ነው የምሰራው ምግብ ነው የምሰራው እና ተሳቢሳ ያለች ቀጥ ብሎ መጥቶ እላይ ላይ የሚወጣ ይመስለኛል አለች እውነት ነው የምነግራችሁ ቀጥ ብሎ መጥቶ እላይ ላይ ጉብ የሚል ስለሚመስለኝ አለች ልቤ እስኪያልፍ ድም ከዛስ ትምህርት ቤት ልጆቹ ልኬ በተለያየ ስልክ ድምጼን እየቀያየሩ ትምህርት ቤት ተደውላል ትምህርት ቤቱ ሰላም ነው ምንም ችግር የለም አደጋ የለም እግዚአብሔር ያሰብ አንድ ቀን እኮ አይደለም ኤቭሪዴይ ነው ህይወቷ ነው ምንም አጥር ምንም ከለላ እንደሌለው ነው የምታስበው አይ ዶንት ኖ በምን እንደሆነ አላቅም ምን ጸልየን ምንም እንደሆነ አላቅም ግን ምስክርነት አለኝ ብላ ነው የመጣችው እና ለምን የዛን ቀን ስንጸልይ አልወጣችም ተሽሎክሉካ ሄደች እንዲህ አይነት ነገር የሚሰማው ሰው አለ እና ለምንድን ነው ያን ያልመጣሽው ስላት የኛ ቸርች መሪዎች ነበሩ አለች እና አይ ካዩኝ ከቸርች እነሱ ራሱ ምን ሊሰሩ መጥቶ አልኳት አይ ምናምን አለች እሺ አሁን እንዴት ነሽ ከዛ ቀን ጀምሮ ፍርሃት የሚባለው ነገር ለቀቀኝ እየፈራ ነው የሚኖረው ለምን የሆነ ነገር ካጎደለ ይፈራል አረ እግዚአብሔር ቃልቻ አይደለም ፈንዲሻ አምጣልኝ ብሎ ሰንደል ስትረሳ የሚል እግዚአብሔር የኢዮብ እግዚአብሔር መጨረሻ ላይ ተገለጠ እውነተኛው እግዚአብሔር ኢዮብ የሚያውቀውን እግዚአብሔርን አላ እግዚአብሔር ራሱ አያውቀው እንኳን ደህና መጣችሁ አልሰማችሁ ኢዮብ የሚያመልከው መጨረሻ ላይ ኢዮብና እግዚአብሔር ሲገናኙ ሁሉን ታደርግ ዘንድ ቻይ እንደሆንክ አለቀ በቃ ኢዮብ ሐሳብ እኔም አለ ራሴን እንቃለሁ አለ ተቀጥቼ አፈር ላይ ሆኜ ላይ አመድ ነሰንሳለሁ ለምን ለካ ሁሉን ማድረግህን ሁሉን ቻይነትን ሳላስተውል ነው የተከተልኩ ሐሳብ ይከለከል ዘንድ እንደማይቻል አውቄያለሁ አሁን በሬን ከፍታለሁ ማለት ነው ዘለል እላለሁ ማለት ነው
በክርስትና ዓለም ውስጥ በጣም ጠቃሚው ነገር የቆምክበት መሰረት ነው። ምን ላይ ቆመ ነው ደሙን የምትወስደው? ምን ላይ ቆመ ነው እጅህን አንስተህ የምትዘምረው? ምን ላይ ቆመ ነው የፈውሴ ጌታ የምትለው? ምን ላይ ቆመ ነው መባህን አስራትህን የምትሰጠው? ምን ላይ ቆመህ ነው አገልጋይ የሆንከው? ምን ላይ ቆመህ ነው? የአገልግሎት መሰረት ምንድን ነው? ይሄ በጣም ወሳኝ ነገር ነው። ክብር ለኢየሱስ ይሁን። ትንሽ ነገር እግዚአብሔር በዚህ ደካማ ሰው ወደ ህይወታችሁ ጨምሮላችኋል። ላስተማረ መንፈስ ቅዱስ ክብር እንስተው። ኢየሱስ ጌታ ነው።